እንደምን አላችሁ ቤተሰቦቻችን። በተለመደው ጊዜና ሰዓት ሳምንታዊ በሆነ መንገድ ወደ እናንተ የምንሰጠውን የነጻ ትምህርት እድል መረጃ ዛሬም ወደ እናንተ ይዘን ቀርበናል። በዚሁ መረጃ ባለፈው በተለይ ላስት ዊክ ላይ በኖርዝ አሜሪካ ላይ የተወሰኑ አጫጭር ትሬኒንጎችን ፍላጎት ያለን ሰዎች ካለን ያለውን ቀነ ገደብ ሳይደርስ መሙላት እንዳለብን አንድ ሶስት መረጃዎችን ለእናንተ ሰጠናል። ዛሬ ደግሞ ይሄው ሰፋ ብሎ ምናልባት ሪሰርች ፎከስድ የሆኑ ኢንተርንሺፖች እንደ ትሬኒንግስ በተለይ ለአፍሪካውያንስ በተባሉ ፓርቲኩላር ለአፍሪካውያን ብቻ የሆኑ በአውሮፓ እና ሌሎች ቦታ ላይ የሚሰጡትን የተወሰኑ ሶስት እድሎችን በተለይ ፍላጎት ያለን ይሄን ባልኳችሁ ተማሪ ሆነን ወይም ሪሰርቸርም ሆነን በያለንበት የስራ ዘርፍ ላይ ፍላጎት ካለን እነዚህን ትሬኒንጎችን በፔሪድ ደረጃ ከወራት ከሁለት ከሶስት ወር እስከ ዓመት ድረስ የሚደርሱ እድሎች ናቸው። ባይ ዘ ዌይ እና እነዚህን እድሎች በፊልድ ደረጃ ዳይቨርስ ስለሆኑ እኛ በምንመርጠው ፊልድ እኛ ፊት በምናደርግበት ሙያ ቸክ እንድታደርጉ ነው ይዤላችሁ የመጣሁት። ስለዚህ ይህን መረጃ ስለዚህ እነዚህን ጥቅሞች በተለይ በነጻ ትምህርት እድል የዛሬ ማጋራታችን ፕሮግራም ላይ ይዘንላችሁ የመጣነውን ሪሰርች ፎከስድ የሆኑ ትሬኒንጎች እና ኢንተርንሺፖችን በአውሮፓ እንዲሁም አፍሪካ ላይ ልንሰራቸው የምንችላቸውን ኦፖርቹኒቲዎች ለእናንተ ነው ይዤላችሁ የመጣሁት። ስለዚህ እነዚህን እድሎች በሰፊው ለመመልከት በተለይ ምንድን ናቸው፣ ለየትኛው ተማሪ ነው የሚያስፈልጉት፣ ምንድነው መሙላት መቻል ያለብን፣ የትኞቹ ናቸው ለእኛ አይዲያል የሚሆነው የሚለውን መረዳት ይህንን ቪዲዮውን በሙሉ እስከ መጨረሻው መመልከት አስፈላጊ ይሆናል ማለት ነው። ስለዚህ ሶስት ነገሮች ነው ይዤላችሁ የመጣሁት ዛሬ። በዋነኝነትም የሚያተኩሩት ማጠንጠኛዎቻቸው ለአፍሪካውያን የሆኑ አፍሪካ ላይ እና አውሮፓ ላይ የምናገኛቸውን እድሎች በያለንበት የስራ ዘርፍ ወይንም በያለንበት ሁኔታ ተማሪ ከሆን በተለያየ ደረጃ ያለን ተማሪ መስሪያ ቤትም ከሆን ለእኛም ፊት ሊያደርግ የሚችል የትኛው እንደሆነ በመምረጥ በተለይ በያለንበት ሁኔታና የትምህርት ደረጃ እነዚህ እድሎች ይመለከታሉ። ይሄ ከዲግሪ ተማሪ ጀምሮ እስከ ፖስት ዶክትራል ብሎም ከዛም በላይ ስራ ላይ ያለን ሰዎች ሪሰርቸሮችንም ይመለከታል ማለት። ስለዚህ እንደየፍላጎታችን እነዚህ ሶስቱን እድሎች ለእናንተ በሚጠቅም መንገድ እናንተ በሚጠቅም መንገድ የትኛው መሆን አለበት የሚለውን በመምረጥ ወደ ምርጫችን ገብተን መሙላት ይጠበቅብናል ማለት ነው። ስለዚህ እንመልከታቸው እስኪ ምንድን ነው የሚለው። በዋነኝነት ዛሬ እንድናይ የፈለግኩት ሪሰርች ፎከስ ኢንተርንሺፕ ነው ለአፍሪካውያን በአውሮፓና ከአውሮፓ ውጭ ባሉ ቦታዎች ያሉት እድል ነው የምንመጣው። የመጀመሪያውና ለብዙዎቻችን በተለይ እንደ አፍሪካ ፎከስ ነው የመጣው አግሪካልቸራል ኢንቨስትመንቶችን የፋርመሮችን ፖቴንሻሊቲ ማበልጸግ ማጠንከር በሚቻል ደረጃ የምንሰራቸው የፕሮጀክት ታይፕ ነው ይሄ ኖርማሊ። እና የምንድነው ዋናው ዓላማ? ይሄን እንዳልኳቸው አግሪካልቸርና ሪሌትድ ኢሹዎች በተለይ ፋርመሮችን በተመለከተ የፋርመርስ ሩራል ኤሪያ ላይ ያሉትን የገጠር ፋርመሮችን ለነሱ ሊጠቅም የሚችል ፕሮጀክት ነድፈን እሱን ምን ለማድረግ ነው ኮንሶሊዴት ለማጠናከር የሚወስደው የትሬኒንግ ነው። ለአንድ ዓመት ነው ፎርዛት ማተር ባይፋር ለአንድ ዓመት ነው ይሄኛው። እና ይሄኛውን በኤሊጂቢሊቲ ደረጃ ዴድላይኑ ማርች 20 ነው። አሁን ጀምረን አፕላይ ማድረግ ይጠበቃል። በፈንዲንግ ደረጃ ፉሊ ፈንድድ ነው። ሌላው ለሁሉም አይደለም፣ ኖርማል ለተመረጡ ለአፍሪካ ሀገሮች ነው ይሄ እድል የተሰጠው። ስለዚህ እድል እስኪ ከዚህ መረጃ ባለፈ ምን ይመስላል የሚለውን ነገር እንመልከተው። እስኪ እድል ምን ሊመስል እንደሚችል እንመልከተውና ይመስላል ይሄ ዋን አክሪ ፈንድ የሚባለው እንዳየነው ለአፍሪካ ፎከስድ ሆኖ አፍሪካ ኢንተንሲቭ ሆኖ በተለይ የተመረጡ አፍሪካ ላይ ፊውቸር ሊደርስን ሪክሩት ማድረግ ነው። በተለይ አግሪካልቸር ኦሪየንትድ የሆነ ፐርስፔክቲቫችንን በሶሻል በናቹራል ሳይንስ ሬሌቨንት የሆነ ይሄ አግሪካልቸር ላይ ፋርመርስ ላይ ኮንትሪቢዩት ልናደርግ የምንችልበት እይታና ፕሮጀክቶች ካሉን ዲቨሎፕ ማድረግ የምንችልበት ወደዛ ከገባን ምንድነው የሚጠይቀው? ይህን የሚጠይቀው ዋናው ፊውቸር ሊደሮችን ማፍራት ነው። ከየት ይጠይቃል? ዩጋንዳ፣ ታንዛኒያ፣ ዛምቢያ፣ ኢትዮጵያ፣ ብሩንዲ፣ ናይጄሪያ ኦር ማላዊ ላይ የእኛ ልንሰራ የምንችልበት ምን ካለን ነው የሚለው ፈቃድ ካለን እኛም ከዛ መሆን መቻል አለብን ይሄንን ትሬኒንግ ለመውሰድ። እና የዚህ ትሬኒንግ ትልቁ ዓላማ መጀመሪያ ስላችሁ እንደነበረው አግሪካልቸር ኢንቨስትመንት በሉት አግሪካልቸር ላይ ፎከስድ በማድረግ ይህን የአግሪካልቸር ፖቴንሻሊቲስ ለፋርመርስ ወይም ከዚህ ጋር ሪሌትድ የሆነ የሚሰሩ ሰዎችን የእነሱን አቅም ሊያጠናክር የሚችል የኛ የፕሮጀክት ሀሳብ በማንሳት እሱን ኢምፕሊመንት ማድረጊያ ፓኬጅ ተደርጎ ይወሰዳል። በአብዛኛው ይሄ ትሬኒንግ
ስለዚህ ይሄ ትሬኒንግ ለ12 ወር እንዳልኳችሁ የሚቆይ ነው። ለ12 ወር ነው የሚቆየው የፊውቸር ሊደርስ ኢን ዘ ኤሪያ ኦፍ አግሪካልቸር ሪሌትድ ኢሹስ። እና ይህንን ካድረግ ምንድን ነው እና የእናንተ ዋናው ኤሊጂቢሊቲ ክራይቴሪያ ምን መሆን አለበት? እነዚህ ሀገሮች ላይ የስራ ፈቃድ ወይም እንድንሰራ ሊያስችለን የሚችል ምን ሆነ ላይ ልንሰራ ፈቃድም ምን መሆን አለበት? የመስራት ምን አለን ፈቃድ ልናገኝ ይገባናል የሚለው ነው። ቀድሞ ባይኖረንም ምንድነው የስራ ፈቃድ ሊፈቀድልን የሚገባ መሆን መቻል አለበት። እንደ ኢትዮጵያዊ ለምሳሌ ኢትዮጵያዊ ሰው ብሩንዲ መሄድ ይችላል። ታንዛኒያ፣ ዩጋንዳ፣ ዛምቢያ፣ ማላዊ፣ ናይጄሪያ የስራ ፈቃድ መፈቀድ ይችላል ወይ ነው ይሄኛው ፕሪንሲፕል። ፕላስ ኢትዮጵያም ያለ ሰው ኢትዮጵያ ላይም ሆኖ ይህንን እድል መጠቀም የሚችልበት እንትን አለው ማለት። ሌላኛው የሚፈለገው ከዚህ የትምህርት ደረጃ ከባችለር ይጀምራል። ባችለር እና ከዛ በላይ ይሆን ይሄ ተጠቃሚ መሆን እንችላለን። የስራ ልምዳችን ደግሞ በተለይ ከዚህ ጋር ከሙያው ጋር ቅድም እንዳልኳቸው ከሙያው ጋር በተለይ አግሪካልቸር ኦሪየንትድ የሆነ የኔና የናንተ ኦሪየንቴሽን ወይም ኤክስፒሪየንስ በተለያየ መንገድ እሱ ከ2 እስከ 4 ዓመት መስራት አለብን ነው የሚለው። ሌላኛው በቋንቋ ደረጃ እንግሊዝኛን ሆኖ ሌላ ደግሞ በተጨማሪ በየሀገሩ አሁን ባልናቸው እነዚህ አፍሪካ ሀገሮች ላይ የእነሱን ቋንቋ መቻ ስዋሂሊ፣ ኡጋንዳ፣ ታንዛኒያ፣ ኢትዮጵያ፣ ብሩንዲ፣ ማላዊ፣ ናይጄሪያ ላይ የእነሱን ቋንቋ ምን መሆን አለበት? ከእንግሊዝኛ በተጨማሪ ይህንን ቋንቋ ምን መደረግ ያለበት? መረጃ ቋንቋው ሊኖር ልናውቅ ይገባል፣ ኮሚኒኬት ልናደርግ ይገባል። ምክንያቱም ፋርመሮች ጋር ነው የምንሄደው ወይም እነዚህ ሎካል ኤሪያ ላይ ለመሄድ የሎካልን ፐርስፔክቲቭ እንተ በቋንቋ መረዳት እንድንችል የመጣ ነው ይሄ ነገር ማለት። ስለዚህ ይህን ከተደረገ በኋላ ይሄኛው መደረግ የሚችለው የአፕሊኬሽን ዋናው የአፕላይ ስናደርግ እዚህ ጋር ተቀምጦልናል። ብዙም ዝርዝር አልገባም። ይህንን በተመለከተ እያንዳንዱ እዚህ ላይ ተቀምጧል። የምናስገባቸው መረጃዎች የኛ ስም እናስገባለን፣ የሀገራችን የት እንደሆነ ሪዙሜ ወይም ሲቪያችን ማካተት ይጠበቅብናል። እነዚህ የምንጽፋቸው እሴዎች አሉ። በዋነኝነት ምንድናቸው እሴዎቹ? ከዚህ በፊት የነበረን ኤክስፔሪንስ ቼክ የሚያደርጉ የፕሮፖዘላችንን ይህን ለምን እንዳስፈለገን እንዴት ኮምፒታንት ልንሆን እንደምንችል የሚያሳይ ዝርዝር መረጃዎች አላቸው። ፋይልም አታች እናደርጋለን። ይሄን ራሱ ስታነቡት ማብራሪያው ሰልፍ ኢንፎርማቲቭ ስለሆነ ይሄንን መሙላት ይጠበቅብናል ማለት ነው። ዋናው ግን የዚህ ሙያው መፈለጋችን ብቻ ሳይሆን ሙያ የሚፈልገው የኛ ያለን ወይ አግሪካልቸር ኦሪየንትድ የሆነ ፕሮጀክት ሀሳብ ወይም እናንተ ኤክስፒሪየንስ በኤሪያው ካለን ነገ ከነገ በኋላም በዚህ ኤሪያ ላይ ሌደር መሆን ከፈለግን የፊውቸር ሌደርስ በሚባል ኦሪየንቴሽን ደረጃ ይሄንን እድል እንዳያመልጣችሁ ማለት ፈልጋለሁ ማለት ነው። ስለዚህ አግሪካልቸር ሪሌትድ የሆነ ወይም እዛ ኤሪያ ላይ ይህንና የእናንተ በሶሻሉ በናቹራል ሳይንስ መነጽሮቻችን የምንሰራው ፕሮጀክት ወይም ልንሰራ ያሰብነው ሀሳብ ካለ ይሄ ማነው ለማን ነው ማለት ነው? ለእኔና ለእናንተ ነው ማለት ነው። ስለዚህ የትምህርት ደረጃው ሚኒመሙ ባችለር ነው። ከዛ በላይ የትኛውም ሌቭል ላይ ያለ ይሄንን እድል ሊጠቀም ይገባል። ዴድላይኑ ማርች ቲዮኒ ስለሆነ ይህንን ፈጠን ማለት ይጠበቃል ማለት። ስለዚህ ይሄን እድል በዚህ መንገድ መሙላት እንችላለን ማለት ነው። ሌላኛው አሁንም ለአፍሪካዊ የሆነ የትምህርት እድል በተለይ ኖርዲክ የሚባሉ የአውሮፓ ሀገሮች ላይ ያለ ለአፍሪካ ኦሪየንትድ የሆነ ሪሰርች ኢንተርንሽፕ ነው። አሁንም ይሄ በኢንተርንሽፕ ደረጃ በፊልድ ደረጃ ክፍት ነው። እኔና እናንተ በምናያቸው ወይም ፈልገን በምናገኛቸው ኤሪያዎች ላይ ነው የሚሆነው። ባለን ኤሪያ ዴድላይኑ ኤፕሪል 6 ነው። ስኮላርሽፕ ፉሊ ፈንድድ ነው። ሌቨሉ ምንድነው? ኢንተርንሽፕ ነው። ሾርተስት የሚባለው አሁን ከምናያቸው ከ2 እስከ 3 ወር የሚፈጅ ኢንተርንሽፕ ነው። እዚህ ኢንተርንሽፕ ላይ ዋና መሰረት ማድረግ መቻል ያለብን ዋናው ነገር የዚህ ፓኬጁን በደንብ እንመልከተው እስኪ። እዚህ ላይ ፍላጎት ያለን እነማን ናቸው ብለን ብንወስድ በሁለት መንገድ ይወሰናል። አንደኛ ተማሪ ትምህርት ላይ ያለን ሰዎች ይወስናል። በተለይ ማስተርስ እና ፒኤችዲ ያለን ትምህርት ላይ ያለን አንደኛው ካታጎሪ ነው። ሁለተኛው ካታጎሪ ግን ፖስት ዶክትራል ሌቨል ላይ ያለን ፖስት ዶክትራል ሌቨል ላይ ጨርሰን በ4 ዓመት ውስጥ የጨረሱ ሰዎች መሆን መቻል አለበት ነው የሚለው። እንመልከተው እስኪ ዋነኛው በዝርዝር ይህንን መረጃ ማየት እንችላለን። የኖርዲክን መመልከት እንችላለን። የሚጻፉትን መሲዎች አለ። አሁን በተመሳሳይ አስፋራስ ሪሰርች ስለሆነ ኦሪየንቴሽናችን እሱን ነው የሚያሳየን። አፍሪካን ሾርት ፕሮግራም አሁን ያልኳችሁ ፓኬጁ ነው። ስፔሻል ሪሰርች ፎከስድ የሆነ ኢንተርንሽፕ ኦሪየንቴሽን ማየት እንችላለን። ምን እንደሚያስፈልገን ምን ልናደርግ እንችላለን የሚለውን ስንመለከት ይሄ ዋናው የኖርዲክ አፍሪካን ኢንስቲትዩት የሚባለው ተቋም ጋር በመገናኘት የሚሰጥ ነው። ዋና ፎከሱም ኤርሊ ከለር ሪሰርቸሮችን ምን ማድረግ ነው፣ በአፍሪካ ደረጃ እነሱን ካፓቢሊቲያቸውን ወይም አቅማቸውን ማጎልበት ነው። እዚህ ሴንተር ላይ ወስዶ ኖርዲክ አፍሪካን ኢንስቲትዩት ላይ ወስዶ ይህንን ኤክስፔሪየንሳቸውን ምን ማድረግ ነው የሚለው ኤክስፔሪየንስድ እንዲሆኑ ወይም ኤክስፔሪየንስ ቫሊዩ አድ እንዲያደርጉ የሚደረግ ነው ኖርማሊ። ስለዚህ እንደ ስኮለርሽፕ
ሪተርን ፍላይት ከቨር ያደርጋል። ኦፊስ ቤዝድ እንትኖች ይኖሩናል እና የምንቆይበትም ማክሲመም እና ሚኒመም ተቀምጧል። እሱ እንድናይ የሚፈለገው ዋናው ኤሊጂቢሊቲ ክራይቴሪያው የዚህ የኖርዲክ አፍሪካ ኢንስቲትዩት ሪሰርች ኢንስቲትዩት እኔና እናንተን የሚፈልግበት በሁለት ካታጎሪ ነው። ሁለት ካታጎሪ በኤርሊ ከሪየር ሪሰርቸርስ ተብሎ በተሰጠው ካታጎሪ አንደኛው የፒኤችዲ ተማሪዎች ነው። ባይደው ካታጎሪ ያለው አንደኛው ካታጎሪ ለፒኤችዲ ተማሪዎች ነው፣ ትምህርት ላይ ያለን ፒኤችዲ ተማሪዎች። ይሄም ተማሪ አፍሪካ ላይ ኖርማሊ አፍሪካ ዩኒቨርሲቲዎች ላይ እኔና እናንተ ከሌላ ሶርስ ኦፍ ፈንድ በተለይ ከኢንተርናሽናል ፈንድ ያላገኘን ሰዎች መሆን አለብን። ፒኤችዲ ተማሪነታችን ብቻ ሳይሆን ከአሁን በፊትም ያለን የፋይናንሽል ሰፖርት ከተለያየ ሶርሶቻችን ያላገኘን መሆን መቻል እንዳለበት ይጠቅሳል። ሁለተኛው ካታጎሪ ፖስት ዶክትራል ኦፖርቹኒቲዎች ናቸው ያሉት። ይሄኛው ፒኤችዲ ከተመረቅ 4 ዓመት ውስጥ መሆን መቻል አለበት። ይሄን ለዚህ ዕድል ተጠቃሚ ለመሆን 4 ዓመት ውስጥ መሆን መቻል አለበት። ስለዚህ ይሄኛውም ሰው በየትም አፍሪካን ዩኒቨርሲቲዎች ላይ ሪሰርች ሴንተር ላይ መቀጠር መኖር አለብን። ለአፍሪካ ስለሆነ በማንኛውም በተማሪነትም በምንሰራው ስራም የት መሆን መቻል አለብን። ፖስትዶክ ከሆን ለመማር ፍላጎት ካለን ማለት ነው የኢትዮጵያን ኢንስቲትዩሽንስ መኖር መቻል አለብን። ሪሰርች ኢንስቲትዩት እና ሌሎች ላይ ኢንስቲትዩቶች ላይ መቀመጥ መቻል መኖር እንዳለብን ነው የሚያሳየው። ስለዚህ አፕላይ ለማድረግ የሚያስፈልጉ ዶክመንቶች በግልጽ ተቀምጠዋል። እዚህ ላይ አፕዴትድ ሲቪ ያስፈልገናል። በተለያዩ ሪሰርች ፕሮፖዛል ያስፈልጋል። አሁን ከዚህ በዚህ በ3 ወሩ ምን ልንሰራ ነው? አሁን ኖርዲክ አፍሪካ ኢንስቲትዩት ላይ ስንሄድ እኔና እናንተ የፈለግነውን አፍሪካ ኦሪየንትድ የሆነ የሪሰርች ሀሳብ ይዘን መሄድ መቻል አለብን። የሪሰርች ሀሳብ 5 ፔጅ ሆኖ እነዚህ ኮምፖነንቶች እኔና እናንተ የምናውቃቸው ይሄ ኮንሰፕት ኖት በሚባል ደረጃ የእሱን የያዘ ኢንትሮዳክሽን፣ ሪሰርች ኤምስ ኤንድ ስኮፕ፣ ሊትሬቸር ሪቪው፣ ሪሰርች ዲዛይን ኤንድ ሜቶድስ፣ ኢምፕሊኬሽንስ ኤንድ ኮንትሪቢዩሽንስ ኦፍ ኖሌጅ ኤንድ ሪፈረንስ ሊስትስ ሹድ ቢ ፓርት ኦፍ ዲስ 5 ፔጅ ኮንሰፕት ኖት በሚባል ወይም ፕሮጀክት ፕሮፖዛል በሚናቅ በሱ ውስጥ መካተት መቻል አለበት እና ወርክ ፕላንም ያስፈልገናል 1 ፔጅ። ለእያንዳንዳችን ለፒኤችዲ ለምንሆን ለፖስት ዶክተራል አፕላይ ለምናደርግ የተለያየ ክራይቴሪያ ስላለው እሱን ምን ማድረግ አለብን በአግባቡ ማየት ይጠበቃል ማለት ነው። ስለዚህ ወደ አፕሊኬሽን ስትሄዱ ዲፎልት ነው፣ ብዙም የሚያወሳስብ አይደለም። ይላል አፍሪካን ስኮለርሺፕ ፕሮግራም 2027 ነው። ይሄንን ክሊክ ማድረግ ነው። ኮንታክት ፐርሰኑን ይሄን ክሊክ ስናደርግ ወደ እንትኑ ነው የሚወስደን ባይደው ወደ አፕሊኬሽን ፔጅ ይወስደናል። ይህም በተመለከተ እዚህ ጋር የምናስቀምጣቸው ይህንና የእናንተ መረጃ አዴሶቻችንን የት እንደሆን በሀገር ደረጃ የት ሀገር እንደሆን የሚያሳዩት ነገሮች እዚህ ጋር አሉ። መምረጥ የሚጠበቀው የእኛን ጀንደር፣ ዴት ኦፍ በርት፣ ዜግነታችን የት ነው ኢትዮጵያዊ ብለን የምናልፈው የሚሆን ማለት ነው። ዜግነታችን ኢትዮጵያዊ የሆነ ከዛ ፖዚሽኖቻችን የትኛው ላይ ፒኤችዲ ተማሪ ነን፣ ፖስት ዶክተር ነን። ስለዚህ የኖርዲክ አፍሪካን በተለይ ትምህርት ላይ ያለን ፒኤችዲ እየተማርን ያለን ሰዎች አፍሪካ ዩኒቨርሲቲዎች ላይ እየተማርን ያለን ሰዎች ለዚህ እድል በጠቃሚ ነን። ለፖስት ዶክተር ደረጃ በዚህ ኤሪያ ላይ እኔና እናንተ በተቋሞቹ ጋር ባላቸው ፕራዮሪቲ ኤሪያ ውስጥ ፒክ አድርገን መርጠን ይህና የእናንተ ፍላጎት በፖስት ዶክተራል ደረጃ የተማርነው ፖስት ዶክተራችን የጨረስ በ4 ዓመት ውስጥ ከሆነ ከጨረስ እሱ ምን መሆን አለበት እኛ መወዳደር እንችላለን የሚለውን ውሰድ። የት እንደምንሰራ መጠቀስ አለበት። በአሁን ባልንበት አፍሪካ ተቋማት ላይ አካዳሚክ ዲሲፕሊናችን እንደሆነ ይጠቅሳል። እና ደግሞ እሱ ቅድም ያልኳቸው 5 ፔጁ ታይትሎቹ የፕሮፖዛል ታይትላችን፣ ሌላ የፕሮፖዛል እያንዳንዱ የተጠቀምንበትን አካሄድ ይጠይቃል። ሌላኛው ሪሰርች ፕሮጀክቶቹ ቅድም ያልናቸው 5 ፔጁ ይገባል። ሲቪ እናስገባለን። ሳይንድ ሌተር ኦፍ ሰፖርት ፍሮም ከተቋማችን ይህንን ሰፖርት እንደሚያደርግ በዚህ ቆይታ በተቋማችን ጋር ያለውን ፓርትነርሽፕ ወይም ቆይታ እኛ ጋር እንደሚፈቀድለት እንደ ተቋም ለምሳሌ ከዩኒቨርሲቲ ምን ሰዎች ካለ ለፒኤችዲም ከሆነ ለፒኤችዲ እንደምትሄዱ ተቋሙ ሰፖርት ሌተር ያስፈልገዋል ነው የሚለው። ለፖስት ዶክተራት በተመሳሳይ ይሄ የሚመለከተውን መረጃ ሌተር ኦፍ ሰፖርት እንደሚያስፈልገን በግልጽ ተቀምጧል። ስለዚህ ይህንን መረጃ ይህንን በመሙላት የኖርዲክ አፍሪካ ላይ ፒኤችዲ ተማሪዎች ካለ ለፖስት ዶክተራል እድሎችም እኔና እናንተ በምንፈልገው ኤሪያ ላይ ቲም ላይ ካለ ይሄን እድል እንዳያመልጠን ማሳሰብ እፈልጋለሁ። ለሁለታችንም ለፒኤችዲ ተማሪም ለፖስት ዶክተራል እድል ስለሆነ ይህንን ብንሞክረው እናተርፍበታለን በማለት የዚችኛውን በዚህ መንገድ እንመለከታለን። ባለመልኩ ይሄ እድል ምንድን ነው ኖርማሊ ምንድን ነው ልንገነዘብ የሚገባን ክራይቴሪያዎች ምንድን ናቸው የሚለውን እዚህ ሊንክ ላይ ይህንን ሊንክ የሶሻል ሚዲያዎቻችን ላይ እንለቃለን። በተለይ ዩቲዩብ ላይ የዩቲዩብ ዲስክሪፕሽን ሴክሽን ላይ ይህን እንለቃለን። ይህን ስትመለከቱ ዋና ፎከሱ የግራንት አለ። አሁን ይሄኛው ግራንት ከ5 ሺህ
ስለዚህ እዚህ መጨረሻው ወደ ዙሪክ ነው የሚወስደን። ዙሪክ ደረጃ ላይ በሜንተርሺፕ ፕሮግራም የሚል ፓኬጅ ነው። ይህ ዋናው በተለያየ ፊልዶች ነው። በዴድላይን ደረጃ ማርች 30 ነው። ስኮላርሺፕ ፉሊ ፈንድድ ነው በተፈቀደው ጊዜ ለተማሪነት እና የሚፈልገው ተማሪዎች በተለይ ከባችለርስ ዲግሪ ፖስት ዶክተራል ሌቨል ላይ እየተማርን ያለን ሰዎች በተለይ ትምህርት ላይ ያለ መሆን እንዳለብን ይገልጻል። ሌላኛው ስኮላር ፕሮፌሰሮቹ በሎው ኢንካም ካንትሪስ ኢንክሉዲንግ ኢትዮጵያን እነሱን ይመለከታል ማለት ነው። ዋናው ፎከሱ የሊስት ዴቨሎፕድ ካንትሪስ ነው እና ይህንን እንመልከተው እስኪ በዝርዝር ይሄኛው እድል በምን መንገድ ብንመለከተው እኛ ልናተርፍበት እንችላለን፣ እድሎች ምን ይመስላሉ፣ ኤሊጂቢሊቲ ክራይቴሪያው ምን ይመስላል የሚለው በመመልከት እንችላለን። እዚህ ላይ ስንመለከተው የዚህኛው ፓኬጅ ትልቁ ኦሪንቴሽን ግራንት አለው። ኖርማሊ አሁን ግራንት ይሰጣሉ ለዚህኛው ፕሮግራም በተለይ የሚያስፈልገው ብቻችን የምንሰራው ሳይሆን ነን አካዳሚክ ላይ ያሉ ፓርትነር ስቴክ ሆልደርስ ያስፈልጉናል ማለት አብረን የሚያግዙ እነሱም ሰፖርት ሊያደርጉ የሚችሉ ስቴክ ሆልደርስ አብረው እንዲኖሩ ይገባል። ይህንን አፕላይ ለማድረግ እና ለተማሪዎቹ ደግሞ 5000 እና 20000 እንደሆነ ለተማሪ 5000 ለፕሮፌሰሮቹ 20000 እንደሆነ ይገልጻል። ኤሊጂቢሊቲ ክራይቴሪያው መጀመሪያም እንዳየ ነው ለባችለር ተማሪ ለማስተርስ ለሁሉም ነው የሚሆነው። በተለይ ኤሊጂብል የሆነ ተማሪዎቹ ምን ሆነ አለበት ኢንሮልድ መሆን መቻል አለበት። አት ታይም በዚህኛው በፕሮግራም ደረጃ ተማሪ መሆን አለባቸው። ዛሰት የተማሪነት ምልክት በባችለር በማስተርስ በዶክተራል እና በፖስት ዶክተራል ሌቨል ድረስ ተማሪነታቸውን የሚገልጽ ኢንስቲትዩሽናል አፊሊዬሽን የተማሪነት ያስፈልጋል ነው የሚለውና ፕሮጀክቱ ኢንስቲትዩሽናል ሊንክ ያስፈልገዋል ነው የሚለው። ኖርማሊ ከዙሪክ ጋር ያለ ምን መሆን አለበት ሊንክ ያስፈልገዋል ስንሰራ የዙሪክ ላይ በተለያየ መንገድ አካዳሚክ ተቋማትም ነን አካዳሚክም ከሆነና ለኛ ሙያ ሬሌቫንት ነው ካገኘ ነው ከነሱ ጋር ምን ማድረግ አለበት ሊንክ ማድረግ አለበት። የምንሰራውን ፕሮጀክት ተነጋግረን ከነሱ ጋር ሰፖርት ሌተርም ላይ ያስፈልግ እንደሚችል በግልጽ ተቀምጧል። ሌላኛው ፕሪፈር የሚደረገው ማን ነው ሊስት ዴቨሎፕድ ነው የሚለው ነው። ባለ አክቲቪቲው የሚሰራው ሊስት ዴቨሎፕድ ካንትሪስ ላይ ሚድል እና ሎ ኢንካም ካንትሪስ የሚባሉት እና እናንተን ጨምሮ ኢትዮጵያ ያለችበት እሱን ያካትታል ነው የሚለው። ይህንን ዋና የአፕሊኬሽን ፓኬጁ የዚህ አፕሊኬሽን ዋናው ፓኬጁ የምንጽፋቸው ሲዎች አሉ እንዳልኳችሁ ዝርዝር ያለ አንዱና ዋናው የሚያዋቸው ኢቫሉዌሽን ክራይቴሪያ ላይ ያስቀመጡት ይሄ በጀት ነው። ኖርማሊ የበጀት ቴምፕሌት አለ። ቴምፕሌቱን ገብታችሁ ታውታላችሁ። ዝርዝር የተቀመጠ ነገር አለ። በጀቱን ለማዘጋጀት የሚያስፈልጉ ዝርዝር መረጃዎች አሉ። እሱን ያስፈልገናል። ሌላኛው በአንድ ፒዲኤፍ የሚታሰር የፕሮጀክት ዲስክሪፕሽን ፕሮጀክቱን አዲሆ ሊገልጽ የሚችል ምን መረጃ ያስፈልጋል። አንደኛ ፕሮጀክት ዲስክሪፕሽን አለው፣ ፎርማት አለ፣ ቴምፕሌት አለ። በዚህ ቴምፕሌት መሰረት የምናዘጋጀው። ሌላኛው ወርክ ፕላን ያስፈልገዋል። በጋንት ቻርት መሰረት የምንሰራበትን አክቲቪቲ የእኛን ቆይታ መሰረት አድርገን የሚሰራውን ስራ ማድረግ ይጠበቃል ለሚለው። ሌተር ኦፍ ሰፖርት ያስፈልጋል። መጀመሪያ ስለን እንደነበረው አብረን የምንሰራው ብቻችን ስላልሆነ ነን አካዳሚክ ፓርትነር እኛ የምንሰራበት ለምሳሌ ፕሮጀክት ኤሪያችን ኢትዮጵያ ከሆነ ኢትዮጵያ ላይ ነን አካዳሚክ ፓርትነር፣ አውሮፓ ላይ የምንሰራው ከሆነ በተመሳሳይ ዙሪክ ላይ ይህንን አካዳሚክ ፓርትነር ያስፈልጋል ለሚለው። ምንም ስናደርግ ፋይናንሻል ሰፖርት እንደሚያስፈልገን ዙሪክ ላይ ካሉ ፕሮፌሰሮች ኮንፊርሜሽን ያስፈልጋል ማለት ተነጋግረን ይህንን ስራ ስንሰራ ሰፖርት ከፕሮፌሰሮች ጋር ተገናኝተን ፕሮፌሰርም ሊንክ አድርገን እነሱም ይህንን ኮንፊርሜሽን መስጠት መቻል አለባቸው ነው የሚለው። ፋይናንሻል አስፈላጊ ከሆነ በጀት ላይ ኢንዲኬት የምናደርገው ወይም ለምንሰራው ስራ ክሊር የሆነ የበጀት ኢምፕሊኬሽን እንዳለው እና በጀት እንደሚያስፈልገው በአግባቡ መታየት አለበት። ሌላው ሲቪ ያስፈልገናል። ሌላው ሪፈረንስ ሌተር ነው የሚለው ከንትን መገኘት አለበት። ከዙሪክ አሁን በተመሳሳይ ምን መገኘት አለበት ሪኮሜንዴሽን ያስፈልጋል። ሌተር ኦፍ ሪኮሜንዴሽን ያስፈልጋል። ከነሰሊ ፕሮፌሰርስ ላይ ሆኑ ይችላሉ ነው የሚለው። ዞሮ ዞሮ ዙሪክ እኛ ከሙያችን ጋር ሪሌትድ የሆኑ ሰዎችን ምን ማድረግ አለብን ኮንታክት ማድረግ አለብን። ስለዚህ የዚህ አፕሊኬሽን ዋናው እኔና እናንተ ብቻችን የምንሰራው አይደለም። ስለዚህ ዙሪክ ላይ አንድ ፕሮፌሰር ያስፈልጋል ይሄንን ፋሲሊቴት ሊያደርግልን የሚችለው ይሄንን ስራ በብዙ መንገድ ሰፖርት ሌተሮችንም የሪፈረንስ ሌተሮችንም ፈርዘር ክላሪፋይ እንዲያደርግልን አንድ ፕሮፌሰር ምን ማድረግ አለብን ኮንታክት ማድረግ አለብን። ከነሱ ጋር ሆነን ነው ይሄንን ልሞላው የምንችለው። ስለዚህ ይሄንን ስትመለከቱ በዝርዝር ስለተቀመጠ አፕሊኬሽኑ እንዴት ነው የምንሞላው የሚለው እንዳያወዛገበን እዚህ ጋር ተቀመጠ ነገር ስላል አልደግመው በዝርዝር ተቀምጧል። አሁን ስናያቸው የነበሩት እዚህ ጋር ተቀምጠዋል። ዋናው ኤሊጂቢሊቲ ክራይቴሪያ እናንተ እንድንመረጥ እንደነበረው መጀመሪያ እንዳልነው ይሄን ተማሪነታችንን ይገልጽ የሚችል መሆን መቻል አለበት ነው የሚለው። እዚህ ጋርም ሰጠው
ኖርዲክ ትምህርት ቤት ዩኒቨርሲቲዎች ዙሪክ ላይ ካሉ ተቋማት ጋር ፓርትነርሽፕ ሊኖረን ይገባል ነው። ቅድም ለዛ ነው መጀመሪያ ይሄንን አፕላይ ከሰሚት ማድረጋችን በፊት አሁን ጀምረን ኮንታክት ማድረግ ይጠበቃል ፕሮፌሰሮችን ማለት ነው። የምንሰራው ስራውን በተለያየ ሀገሮች ላይ ነው የምንሰራው። አክቲቪቲ የሚሰራው እኔና እናንተ በመረጥነው ቦታ ሊስት ዴቨሎፕድ ካንትሪስ ላይ ነው የምንሰራው። ስራው ሲሰራ ግን ከፕሮፌሰሮቹ ጋር መነጋገር ይጠበቃል ነው። ዶክመንቶቹ መጀመሪያ ላይ እንዳየናቸው በጀት አለው፣ ፕሮጀክት ዲስክሪፕሽን አለው። ዲስክሪፕሽን ሊይዝ የሚገባው ምን መሆን አለበት የሚለውን እዚህ ጋር ቴምፕሌት ስላለ እሱን ቴምፕሌት ምን ማድረግ ይጠበቅብናል? በዝርዝር ማየት ይጠበቅብናል። ስለዚህ ይህንን መሰረት አድርገን ይህንን ካየን በኋላ አፕላይ ለማድረግ ወደ የሚያስፈልጉትን የአፕሊኬሽን ኬዞችን ለማየት አፕላይ ኦንላይን ናው የሚለውም ክሊክ ማድረግ እንችላለን ማለት ነው። ይህን ስናደርግ በዝርዝር ምን ይመጣልናል? የአፕሊኬሽን ፔጁ ይመጣልናል። እዚህ ላይ ዝርዝር የምንፈልጋቸውን ነገሮች በተቀመጠው ቴምፕሌት መሰረት የበጀቱንም የፕሮጀክት ዲስክሪፕሽን በወርድ አለላችሁ እሱን አወርዳችሁ ምን ማድረግ ይቻላል? ሰሚት በማድረግ አብረን አፕሎድ ማድረግ ይጠበቃል ማለት ነው። ስለዚህ እዚህ ጋር የሚጠየቁት ግልጽ የሆኑ ነገሮች ናቸው። የእናንተን ባክግራውንድ ኢንፎርሜሽን ይጠይቃል። ሌላኛው ዶክመንቶች አሉ፣ በጀቱ ያስፈልጋል። የመጀመሪያው የፕሮጀክት ዲስክሪፕሽን እዚህ ጋር የተቀመጡትን በዝርዝር ምን ማድረግ አለብን ልናካትት እንደሚገባ ተቀምጧል። መጀመሪያ ያየናቸውን ማካተታችን ግልጽ ሊሆን ይገባል ነው የሚለው። በእርግጠኝነትም እሱ ያስፈልጋል። ከዛ እናንተ ኢሜል ነው ዜን ወደ ቀጣይ ለዚህ አፕሊኬሽን ላይ ዋናው ምክር የሚሆነው ከአሁን ጀምረን ፕሮፌሰሮችን እዛ ያለትን ፓርትነር ወይም እናንተ ከምንፈልገው የሪሰርች ቲም አንጻር ፒክ አድርገን መምረጥ አለብን ይባላል። መምረጥ እንዳለብን በደንብ ይነግራል። እንደ ክራይቴሪያ ማንዳቶሪ ነው ፎርዛት ማለት ልናልፈው የማንችል ስለሆነ እሱ ማየት አለብን። እና አካዳሚክ ፓርትነር ደግሞ ያስፈልገናል እንደተጠቀሰው እሱን ሎካሊ ወይም የትም ቦታ ላይ እኔና እናንተ አይዲያል የምንለውን ነን አካዳሚክ ፓርትነር ያስፈልገናል። እሱን መሰረታዊ ምክንያቱም ነን አካዳሚክ ፓርትነሮቻችን እኔና እናንተ ምንድነው አላማው የዚህኛው ኦሪንቴሽን አላማው ሪሰርች ኢንቱ አክሽን መቀየር ስለሆነ እኔና የእናንተን የፕሮጀክት ኤሪያ ኢምፕሊመንት ሊያደርግልን የሚችል አክተር ማለት ነው ነን አካዳሚክ ኮላቦሬተርስ የሚላቸው። ለምሳሌ እንደኛ በሶሻል ሳይንስኛ ስናወራ ሶሻል ኔትወርክ እና ሄልዝ ላይ ሜንታል ሄልዝ ላይ የምናጠና ሰዎች ካለን ሜንታል እነዚህን የሚመለከት የሜንታል ሄልዝ ሴንተሮች ሊሆኑ ይችላሉ። በሴንተር ደረጃ ላይ ይህንን ነገር ሊሰሩ የሚችሉት እነሱ ጋር ፎከስ ልናደርግ እንችላለን። የጋቨርንመንት ሴክተሮች ሊሆኑ ይችላሉ። ነን ጋቨርንመንት ኦርጋናይዜሽን በዚህ የሚሰሩ ሊሆኑ ይችላል። እነሱ ጋር ምን ማድረግ ያስፈልጋል? ስቴክ ሆልደሮቻችን ወይም እና እናንተ ፓርትነርስ መሆን እንዳለባቸው በግልጽ ይጠይቃል ነው የሚለው። ስለዚህ ይህን መረጃ በዝርዝር የሚያስፈልጉትን ዝርዝር መረጃዎች ተጠቀሱ እሱን መሙላት ይጠበቅብናል ማለት ይሄኛው ቤት ሎንግ ተርም አይነት ኢምፕሊኬሽን ስላለው መሙላት ይጠበቅብናል ማለት ነው። እና ስለዚህ ይህንን እድል በዚህ መንገድ በተለይ ዙሪክ ላይ ፍላጎት ስዊዘርላንድ ላይ ይህንና እናንተ በተለያየ አሁን ባየናቸው የትምህርት ደረጃዎች ላይ ያለን ከባችለርስ እስከ ሪሰርቸር ድረስ ያለን ሰዎች የዚህ እድል ተጠቃሚ መሆን እንችላለን። ይህንን ፍላጎት ካለን ይህን እድል በዝርዝር በስፋት ገብታችሁ በማየት እንድትሞሉ እያሳሰቡ ምናልባትም እነዚህ ባየናቸው 3 ፕሮግራሞች ላይ ጥያቄ፣ ሀሳብ፣ አስተያየት ካላችሁ እንድትሰጡ እያሳሰብን ዛሬ ላይ የነበረን በተለይ የነጻ ትምህርት እድል የማካፈል ፕሮግራማችን የሪሰርች ኦሪየንትድ የሆኑ ኢንተርንሺፖችን ለአፍሪካውያን የተመረጡ ዓለም ላይ የተገኙትን በተለይ አውሮፓ ላይ እና አፍሪካ ላይ የምንሰጥበት በምንችል መንገድ እነዚህን ይመስላሉ ማለት ነው። ስለዚህ ይህ መረጃ ጠቃሚ ሆኖ ካገኛችሁት ለጓደኛ ለቤተሰብ ሸር ማድረጋችሁ አይለየን እያል እናንተም ሀሳብ አስተያየት ካላችሁ እንድትሰጡን እያሳሰብን ዛሬ ላይ የነበረን ቆይታ ይህን ይመስላል። በቀጣይ በሌላ መረጃ እስከምንገናኝ መልካሙን ሁሉ እመኛለሁ። ባይ ባይ።